ሰላም ጤና ይስጥልኝ ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ከታላቁ ራሺያዊ ደራሲ አንቶን ቼሆቭ ስራዎች ውስጥ በዓለም ደረጃ ትልቅ ዝናን ያገኘበትንና በሀገሩ ራሺያም በሳውዘርን ክሬሚያን ሲቲ ለታሪኩ ካራክተሮች ሐውልት የተቀረጸለት ዘመናዊ ሽሬ ተወዳጅ ስራው የሆነውን ዘ ሌዲ ዊዝ ዘ ዶግ የተሰኘውን አጭር ልቦለድ ወደ እናንተ ልናደርስ ወደድን። የዚህን ታሪክ የአማርኛ ቅጂ ያገኘነው የአንቶን ቼሆቭ ምርጥ አጫጭር ልቦለድ ታሪኮች ከተሰኘው በበላይነህ አሰጉና በጌታቸው በላቸው በተተረጎመው መጽሐፍ ውስጥ ነው። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ባለውሻዋ ወይዘሮ ደራሲ አንቶን ቼሆቭ፣ ተራኪ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል። አንድ ውሻ ያላት ሴት ወይዘሮ በመንገድ ላይ መታየቷን ሰዎች እርስ በርሳቸው ይንሾካሾካሉ። ዲሜትሪ ዲሜትሪች ጎርቭ ወደ ያልታ ከመጣ 2 ሳምንት ቢሆነውም የከተማውን መውጫ መግቢያ አውቆ ወደ ከተማዋ ስለሚመጡ አዳዲስ ሰዎች የማወቅ ፍላጎት አድሮበታል። ከቨርኔት ቡና ቤት የውጪ በረንዳ ተቀምጦ ወደ መንገዱ ሲመለከት አንድ ወጣት ወይዘሮ ባርኔጣ ደፍታ ስታልፍ ያያል። መካከለኛ ቁመት ያላት መልከ መልካም ሴት ናት። አንድ ትንሽ ነጭ ሶሎግ ውሻ ከኋላዋ ቱስ እያለ ይከተላታል። ከጥቂት ጊዜ በኋላ በማዘጋጃ ቤቱ መናፈሻና በከተማው አደባባይ በቀን ለብዙ ጊዜ ያያት ጀመረ። ሁሉ ጊዜ የሚያያት ባርኔጣዋን ደፍታ ትንሹን ሶሎግ ውሻ አስከትላ ብቻዋን ስትዘዋወር ነው። ማንንም የሚያውቃት ስላልነበረ ሰው ባለውሻዋ ወይዘሮ በማለት ስም አውጥቶላታል። እዚህ ያለችው ያለ ባሏና ያለ ወዳጅ ከሆነ ሲል ጎሮቭ በማሰብ ብትዋወቃት አይከፋም አለ። 40 ዓመት ባይሞላውም አንድ የ12 ዓመት ሴት ልጅና 2 ወንድ ልጆች አሉት። እንዲያገባ የተደረገው የሁለተኛ ዓመት ኮሌጅ ተማሪ ሆኖ ሲሆን ባለቤቱ አሁን ከሱ ከጥፍ ያረጀች ትመስላለች። ረጅም ቀጥ ያለች ጥቁር የአይን ሽፋሽፍት ያላት ባለግርማና ስለራሷ እንደምትናገረው ተፈላሳፊ ሴት ናት። ዲሜትሪ በሚስጥር ጥልቀት የሌላት ግልብ ጠባብ አመለካከት ያላት ናት ቢልም ብዙ የምታነብሰው ነች። ዲሜትሪ በጣም ስለሚፈራት ወደ ቤት መግባት ያስጠላዋል። በዚህም ምክንያት ነው በሷ ላይ ማመንዘር የጀመረውና ታማኝ የማይሆንላት። በዚህም መነሻ ይመስላል ሴቶችን የሚንቀውና አኮስሶ በመመልከት ዝቅተኛ ዘሮች የሚል መጠሪያ ያወጣላቸው። ከመራራ ልምዱ የቀሰመው ብዙ ትምህርት ሴቶችን እንደፈለገው ሊጠላቸው የሚያስችለው መስሎ ይታያል። ነገር ግን ዝቅተኛ ዘሮች ብሎ ከሚጠራቸው ሴቶች ውጪ አንድም ቀን ሊኖር አይችልም ነበር። ከወንዶች ጋር በሚሆንበት ጊዜ ስልቹና ቅብጥብጥ ከመሆኑም በላይ ሁሉ ጊዜ ቀዝቃዛና ዝምተኛ ነው። ከሴቶች ጋር ሲሆን ምን እንደሚያጫውታቸው ስለሚያውቅ ሁሉ ጊዜ ደስተኛ ነው። በመካከላቸው ምንም ሳይረበሽ ለመቀመጥ ይችላል። ቁመናውና ግርማው የሚያስገርም ውበት ስለሚሰጠው ሴቶችን የመሳብና ፍቅራቸውን የማግኘት ችሎታ አለው። ይህንን ስለሚያውቅ እሱም በአንድ በማይታይ ኃይል ግፊት ወደ እነሱ ያደላል። እያንዳንዱ አዲስ ትውውቅ በመጀመሪያው በዕለት ተዕለት ኑሮ ላይ ደስታና ቀላል ጀብዱን የሚያስከትል መሆኑን ቀስ በቀስ ግን በጣም በተከበሩ ሰዎች መሃል በተለይ ሰዎች ተጠራጣሪ ከሆኑበት በሞስኮ እንኳን ሳይቀር ይህ ትውውቅና ወዳጅነት በጣም ወደ ተወሳሰበ አድካሚ ወደ ሆነ ችግር እንደሚያድግ የተደጋገመ መራራ ልምድ አስተምሮታል። ነገር ግን በጣም ቆንጆ ባጋጠመው ቁጥር ይህንን ልምዱን ወደ ጎን በመተው ይረሳዋል። የህይወት ጣፋጭነት በውስጡ በድንገት ብቅ ስለሚል ነገሮችን አቅልሎና አስደሳች አድርጎ ይወስዳቸዋል። አንድ ምሽት በመናፈሻው ቦታ ባለው የምግብ ቤት ራቱን ሲበላ ባለውሻዋ ወይዘሮ የተለመደ ባርኔጣዋን እንደደፋች ወደ ምግብ ቤቱ በመግባት አጎራባች በሆነው ጠረጴዛ ተቀመጠች። ቁመናዋ፣ አለባበሷ፣ የፀጉሯ አሰራር፣ በአጠቃላይ ሁኔታዋ የሀብታም ቤተሰብ መሆኗን
እንዲሁም ባለትዳር ወደ ያልታ የመጣችው ብቻዋን እንደሆነችና እንደሰለቸች ያስታውቅባታል። ወደ ያልታ የሚመጡ ጎብኚዎች በሞራል በኩል ደካማ መሆናቸው ተጋኖ ቢነገርም ይህንን ፈጥረው የሚያወሩት ራሳቸው ችሎታቸውና ስልት ቢኖራቸው ከዚህ የሞራል ግድፈት የማይመለሱ ናቸው በማለት ችላ አለው። ወይዘሮዋ ጥቂት እርምጃዎች ርቆ በሚገኝ ጠረጴዛ እንደተቀመጠች ስሟን እንኳን ከማያውቀው ሴት ጋር የሚያደርገው ትውውቅና በተራራዎች የሚደረግ ሽርሽር በድንገት አእምሮውን ወረረው። በማጨብጨብ ሶሎጉን ውሻ ጠራው። ውሻው ኩስ ኩስ እያለ ወደሱ ሲመጣ የሌባ ጣቱን አነቃነቀበት። ውሻው አጉረመረመ። ጎሮቭ ጣቱን እንደገና አነቃነቀበት። ወይዘሮዋ ቀና ብላ ወደ ጎሮቭ ተመልክታ ፈጥና አይኖቿን ሰበር አደረገች። አይናከስም ብላ አፈራለች። አጥንት ልስጠው ብሎ ሲጠይቃት ባንገቷ ያውንታ መልስ እንደሰጠችው ለስለስ ባለ ድምጽ ያልታ ከመጣሽ ቆየሽ? 5 ቀን ይሆነኛል። እኔም ሁለተኛ ሳምንቴን ይዣለሁ። ለተወሰነ ደቂቃ ሁለቱም ዝም አሉ። ቀኑ በፍጥነት ቢያልፍም በጣም ይሰለቻል አለች እሱን ሳትመለከት። አዎን ሁሉም የሚለው ነው። እዚህ በጣም ይሰለቻል። እንደ ቤልዩቭ ወይም ጀዝድራ ባሉ እግዚአብሔር በጠላቸው ቦታዎች እንኳን ሰዎች ሰለቸን አይሉም። እዚህ ሲመጡ ብቻ ወይ መቅፈፉ ወይ አዋራው ሲሉ ራሳቸውን ከልዩ ቦታ የመጡ ያስመስላሉ አላት። ሳቀች። ሁለቱም እንደማይተዋወቅ እንግዳ በዝምታ ራታቸውን መብላት ቀጠሉ። ከራት በኋላ ሁለቱም ከምግብ ቤቱ ተያይዘው በመውጣት እንደማንኛውም ነፃና የተደሰተ ሰው ጭውውት ጀመሩ። በባህሩ ላይ ስለሚታየው አዲስ ብርሃን ሐሳብ እየተለዋወጡ በእግራቸው ተንሸራሸሩ። የባህሩ ውሃ ሞቅታ ነው። የጨረቃዋ ብርሃን በባህሩ ወለል ላይ ወርቃማ መስመር ሰርቷል። ጎሮቭ ከሞስኮ መምጣቱን የቋንቋ ሳይንስ ማጥናቱንና አሁን ግን ባንክ ውስጥ እንደሚሰራ በአንድ ወቅት በአንድ የግል ኦፔራ ተቀጥሮ ይሰራ እንደነበርና በኋላ ሐሳቡን እንደቀየረ በሞስኮ ከተማ 2 ቤቶች እንዳሉ ታጫወታት። ከርሷ ደግሞ በፒተርስበርግ ከተማ ማደጓን በሰ ከተማ እንዳገባችና 2 ዓመት እንደሆናት ለአንድ ወር ያህል በያልታ ከተማ እንደምትቆይ ባለቤቷም እረፍት የሚያስፈልገው ሰው በመሆኑ ምናልባት እንደሚመጣ ተረዳ። ባለቤቷ ግን ያስተዳደሩ ምክር ቤት አባል ይሁን ወይም የክልሉ አስተዳደር ቦርድ አባል አልገለጠችለትም። ይህን በማድረጓም በራሱ ተደነቀ። በመጨረሻም ግሮቭ ስሟ አና ሰርጊዮቭና መሆኑን አወቀ። ወደ ክፍሉ ከተመለሰ በኋላ ስለ እርሷ ማሰላሰል ጀመረ። በሚቀጥለው ቀን እንደሚያገኛትም እርግጠኛ ሆነ። የማይቀር ነበር። ወደ መኝታው ሲሄድ ከጥቂት ጊዜ በፊት እንደራሱ ልጅ ተማሪ እንደነበረች በሳቋ ውስጥ ምን ያህል ሀፍረትና መቆጠብ እንዳለ ከሰው ጋር ስትጫወት የሚሰማትን ስሜት ምናልባትም ይህ ለመጀመሪያ ጊዜ ብቸኛ የሆነችበት ለሁል ጊዜም ለማትከፋበት ምስጢራዊ ዓላማ ሰዎች የሚከተሏት የሚያዩዋትና የሚያናግሯት ሁኔታ ውስጥ ያለች መሆኑን በመረዳት ራሱን አስጠነቀቀ። ቀጭንና ለስላሳ አንገቷን እንዲሁም ግራጫ አይኖቿን አስታወሰ። ሆኖም አንድ የሚያሳዝን ነገር አለባት እያለ በማሰብ አሸለበ። ከተዋወቁ 1 ሳምንት አለፈ። አንድ የበዓል ቀን ነበር። ክፍሉ ውስጥ አየሩ የታመቀ ነው። ውጪው አዋራው እንደ ደመና ተነስቷል። ነፋሱ የሰውን ባርሜጣ እየነጠቀ ሜዳ ለሜዳ ያንከባለላል። ሙቀቱ ከባድና በጣም የሚያስጠማ ቀን ስለነበር ጎሮቭ ወደ ቡና ቤት እየሄደ በረዶና የፍራፍሬ ጭማቂ ለአና ሰርጌቭና ያመጣላት ነበር። ወደ ማታ ነፋሱ በረድ ሲል ወደ ወደቡ የሚገባው መርከብ ለማየት ወደ መርከቡ ማረፊያ ሄዱ። በማረፊያው ቦታ ብዙ ሰዎች ይንቀሳቀሳሉ። ግማሾቹ ለሚመጡ እንግዶች የሚበረከት እቅፍ አበባ ይዘዋል። የያልታ ህብረተሰብ 2 ልዩ ሁኔታዎች በግልጽ ተንጸባርቀውበት እድሜያቸው የገፉ ወጣት ለመምሰል የወጣት ልብስ የለበሱ ሴቶችና ቁጥራቸው የበዛ ጀነራሎች ይታያሉ። በባህሩ ማዕበል መክበድ ምክንያት መርከቡ የደረሰው ፀሐይ ከጠለቀች በኋላ ሲሆን ተስተካክሎ የማረፊያ ቦታውንም ለመያዝ ሌላ ተጨማሪ ጊዜ ወሰደ። አና ሰርጊዮቭና የምትፈልገው ሰው ያለ ይመስል በያዘችው መነጽር መርከቡ ላይ ብዙ ፈልጋ ወደ ጎሮቭ ስትመለስ አይኖቿ ረጥበው ነበር። ብዙ አወራች። ለማወቅ የፈለገችውን ነገር እስክትዘነጋ ድረስ በማከታተል የጥያቄ ሩምታ ወረደች። ወዲያውም ደግሞ በግፊያው ውስጥ መነጽሯ ወደቀባት።
በወደቡ ላይ ተሰብስቦ የነበረው ህዝብ ቀስ በቀስ ተበተነ። በጨለማው የሰውን ገጽ ለመለየት አይቻልም። የነፋሱም ኃይል እያደር በረደ። ጎሮቭና አና ሰርጌዮቭና ከመርከቧ የሚመጣ ሌላ ሰው የሚጠብቁ ይመስል ቆመዋል። አና ሰርጌዮቭና አልፎ አልፎ የያዘችውን አበባ እያሸተተች ወደ ጎሮቭ ሳትመለከት ጸጥ ብላ ቆማለች። ጥሩ ምሽት ሆኗል አለ። ምን እናድርግ? ልንወጣ እንችላለን? ምንም መልስ አልሰጠችውም። ቀስ ብሎ ሲመለከታት ከቆየ በኋላ በድንገት አፈፍ አድርጎ በማቀፍ ከንፈሯ ላይ ሲስማት የአበባው እርጥበትና መዓዛ ወዲያው ተገላምጦ ግራና ቀኙን ተመለከተ። ሰው አይቷቸው ይሆን? ወደ ክፍልሽ እንሂድ ሲል አጉረመረመ። እርምጃውን ፈጠን በማድረግ ባንድነት ሄዱ። ክፍሏ ከጃፓኖች ሱቅ በገዛችው ሽቶ ታውዷል። ጎሮቭ ለራሱ ያሰበ ተመለከታት። ህይወት ምን ያህል አስደናቂ አጋጣሚ ሞላባት ናት አለ። ግድ የሌላቸውና ሸጋ ተፈጥሮ ያላቸው በሚፈጽሙት የግብረ ስጋ ግንኙነት የሚደሰቱ ለአጭር ጊዜ ቢሆንም በሚሰጣቸው ደስታ ባለውለታ ሆነው የሚያመሰግኑት ሴቶች እንዳሉ፣ በሌላ በኩል ደግሞ የእርሱን ሚስት የመሳሰሉ ፍቅራቸው ከልብ ያልሆነ ተግደርዳሪና ስሜታቸው ገደቡን ያለፈ ብዙም ያወሩ በሁለት ተቃራኒ ጾታዎች መካከል የሚኖረውን ግንኙነት ከወሲብ ወይም ከፍቅር በላይ አድርገው ከበው የሚመለከቱት ሴቶች መኖራቸውን፣ እንዲሁም 2 ወይም 3 የሚሆኑ እድሜያቸው ከወጣትነት መስመር ያለፈ በየጊዜው የሚለዋወጥ ቋሚ ያልሆነ ባህሪ ያላቸው ቁጡ የሚስብ አእምሮ የሌላቸው 2 ወይም 3 በጣም ቆንጆ የሆኑ የወሲብ ስሜታቸው የቀዘቀዘ ሴቶች እንዳጋጠሙት ያስታውሳል። ጎሮቭ ይህን ሁሉ ሲያስብ ቆይቶ ሐሳቡ አረፈለት። በሐሳቡ ሲያወጣና ሲያወርዳቸው የነበሩ ውብ ሴቶች ሁሉ ስሜቱን አላንቀሳቀሱትም። ለስላሳው የሴቶች የውስጥ ልብስ ሻካራ የአሳ ቅርፊት መስሎ ታየው። አና ሰርጌዮቭና ግን ወጣትነት፣ አይናፋርነትና የልምድ ማነስ በጉልህ ይታይባታል። ያሉበትን ክፍል በር ሰው ያንኳኳው ይመስል በክፍሉ ውስጥ ያለው ስሜት የመደናገጥና የመረበሽ አይነት ነው። አና ሰርጌዮቭና ባለውሻዋ ወይዘሮ በርካሽ የተገኘች መስሏት ሁኔታውን ልዩና ብርቱ ጎዳና አድርጋ ስለወሰደችው ግርም ያሰኝና የማያስደስት ሆነባት። መንፈሷ የተጎዳ መሰለ። ረጅም ጸጉሯ ሐዘንተኛ በመሰለው ፊቷ ግራና ቀኝ ወረደ። አንድ የጥንት ሰዓሊ የሳላት የኃጢአት ስርየት የምትጠብቅ በሐዘንና በጸጸት የተወጠረች ቅርጽ መስላ ቆመች። ልክ አይደለችም አለች። ከዚህ በኋላ ምንም ክብር አትሰጠኝም። ልክ አይደለም አለች። ከዚህ በኋላ ምንም ክብር አትሰጠኝም፣ አታከብረኝም። በጠረጴዛው ላይ አንድ ሐባብ ተቀምጧል። ጎሮቭ አንድ ቁራጭ በሱሱ ቆርጦ ቀስ እያለ መብላት ጀመረ። ቢያንስ ግማሽ ሰዓት ያህል በዝምታ አሳለፉ። አና ሰርጌዮቭና ህይወትን ብዙም ያላየች የተከበሩ ንጹህ ሴቶችን ሁኔታ የምታንጸባርቅ የምታሳዝን ሴት ናት። በክፍሉ ውስጥ የሚበራው አንድ የሻማ ብርሃን ፊቷን በሙሉ ባያሳይም ልቧ በሐዘን የተነካ መሆኑን በግልጽ የሚታይ ነበር። ለምን የምሰጥሽን ክብር አጎድላለሁ? ለምን አላከብርሽም? ሲል ጎሮቭ ይጠይቃታል። የምትናገሪውን አታውቂም። እግዚአብሔር ይቅር ይበለኝ ብላ አይኖቿ እንባ አንቆረዘዙ። በጣም አስፈሪ ነው። ኃጢአተኛ ላለመሆንሽ ማስረጃ መፈለግ አያስፈልግሽም። እንዴት ኃጢአተኛ አይደለሁም ልል እችላለሁ? ደካማ ርካሽና ዋጋ የሌለኝ ሴት ስለሆንኩኝ ራሴን ከኃጢአት ለማንጻት አልችልም። ያታለልኩት ባሌን ሳይሆን ራሴን ነው። ዛሬ ብቻ አይደለም፣ ለረጅም ጊዜ ራሴን ሳታለል ኖሬያለሁ። ባለቤቴ ያለ ጥርጥር ታማኝና የተከበረ ሰው ቢሆንም አሽከር ነው። ቢሮ ውስጥ ምን እንደሚሰራ ባላውቅም አሽከር መሆኑን አውቃለሁ። ያገባሁት ገና የ20 ዓመት ወጣት ሆኜ ሲሆን ከፍ ያለ ባል ለማግኘት ከፍተኛ ፍላጎት ነበረኝ። ሌላ ህይወት እንዳለ ራሴን በራሴ ነግረው ነበር። ለመኖር ክፉኛ ፈለኩ። ለመኖር በፍላጎት ተቃጠልኩ። ሊገባህ አይችልም። በእግዚአብሔር ስም እምላለሁ ራሴን መቆጣጠር አልቻልኩም። ምንም ነገር ከፍላጎቴ ሊገታኝ አይችልም ብዬ በመተማመን ለባለቤቴ ነግሬ ወደዚህ መጣሁ። እዚህ ከመጣሁ በኋላ እንደተለከፈና እንዳበደ ሰው መንቆአለል ጀመርኩ። ተራና ርካሽ ሴት ሆንኩኝ። ማንም ሰው ሊንቀኝና ሊጠላኝ መብት አለው አለች። ጎሮቭ በጣም ተሰላጅቶ ያዳምጣት ነበር። የዋህ ንግግሯና በምሬት ያወረደችው ጸጸት ያልጠበቀውና ያለ ቦታው እንባ ያቀረሩት አይኖቿ ቀልደኛ ወይም ተዋና ያስመስሏት ነበር። አልገባኝም አላት
በለሰለሰ አንደበት። ምንድነው የምትፈልጊው? ፊቷን ደረቱ ላይ በመደበቅ በቅጡ ወደ እርሱ ተጠጋች። እመነኝ እባክህን፣ እንድታምነኝ እለምንሃለሁ አለችው። በህይወት ውስጥ ንጹህና ታማኝ የሆነውን ሁሉ ወዳለሁ። መጥፎ ነገር ያስጠላኛል። አሁንም ማደርገውን በርግጥ አላውቅም። ተራው ህዝብ በሰይጣን ተለከፍኩ ይላል። እኔም አሁን በሰይጣን የተለከፍኩ ያልሆኛለሁ። ታይታይ በማለት አጉረመረመ። አንድ ቦታ ላይ የተሰኩና የተቆጡ አይኖቿ ውስጥ አፍጥጦ በመመልከት እየሳማት የመውደድና የማፍቀር ቃላት እየወረወረ ሲያጽናናት ቀስ በቀስ በመቀዝቀዝ ቀድሞ ወደ ነበረችበት አስደሳች ንቁ ሁኔታ ተመለሰች። ወዲያው ደግሞ አብረው መሳቅ ጀመሩ። ከጥቂት ጊዜ በኋላ ከነበሩበት ክፍል ሲወጡ በመንገዱ ላይ ሰው አልነበረም። ከተማዋና በውስጧ ያሉት ዛፎች በሙሉ የሞቱ ይመስል ጸጥ ብሏል። ባህሩ ግን እንደ ተቆጣ አንበሳ እያገሳ ከዳርቻው ጋር ይላተማል። አንድ ደብዛዛ ብርሃን ያላት የአሳ አጥማጅ ጀልባ ብቻ በማዕከሉ ከወዲያ ወዲህ ትንገላታለች። በአንድ ጋሪ ተሳፍረው ወደ ኦሪያንዳ ሄዱ። ስምሽ ማን እንደሆነ አዳራሽ ውስጥ ከጥቂት ጊዜ በፊት አወኩኝ አላት ጎሮቭ። ማስታወቂያ ሰሌዳው ላይ ተለጥፏል። ፎን ዳይዴሪቲዝ። ባለቤትሽ ጀርመናዊ ነው? አይደለም፣ አያቱ ነበሩ መሰለኝ። እሱ ግን ኦርቶዶክስ ክርስቲያን ነው አለችው። ኦሪያንዳ እንደደረሱ ከቤተክርስቲያኑ ብዙም ሳይርቁ አንድ አግዳሚ መቀመጫ ላይ ተቀምጠው ንግግር ሳይለዋወጡ ዝም ብለው ባህሩን ይመለከቱ ጀመረ። የያታል ከተማ በጧቱ ጭጋግ ስለተሸፈነች በደንብ አትታይም። ነጫጭ የበረዶ ክምሮችም በተራሮቹ አናቶች ላይ ተቆልለዋል። አንድ ቅጠል እንኳን ለይስሙላ አይንቀሳቀስም። የፌንጣዎች ርቅርቅታ ብቻ በያለበት ይሰማል። አሰልቺው የባህሩ ባዶ ጩኸት ብቻ ስለ ሰላም፣ እያንዳንዳችን ስለሚጠብቀን ዘላለማዊ እንቅልፍ እየተናገረ ወደ እርሱ የሚመጣ ይመስላል። የያልታ ከተማ ወይም ኦሪያንዳ ከመኖራቸው በፊትም ባህሩ እንደዚሁ ቁጣውን እያሰማ ይኖር ነበር። አሁንም ይጮሃል። ወደፊትም እንደዚሁ ባዶና አሰልቺውን ጩኸት እኛ በሞት ካለፍነው በኋላም በግድ የለሽነት ይቀጥላል። ምናልባትም በዚህ ተከታታይነት ለሞትና ህይወት ባለን ፍጹም ግድ የለሽነት በመድራችን ላይ ያለው የህይወት ምንጭ ምስጢሩ ሳይቋረጥ ወደ ፍጹምነት በሚያደርገው እንቅስቃሴ ውስጥ ይሆናል የመጨረሻ ተስፋችን። በማለዳው ብርሃን ስትታይ በጣም ውብ ከሆነች ሴት ወይዘሮ ጋር ጎን ለጎን ተቀምጦ በተፈጥሮ ማራኪ ውበት ባህር፣ ተራሮች፣ ደመናና ወሰን የሌለው ሰማይ እየተደነቀ ጎሮቭ ራሱን በራሱ አናገረ። በሐሳባችንና በተግባራችን የህይወትን ክብር ዓላማና ሰብአዊ ክብራችንን ከመርሳታችን በስተቀር በርግጥም በዓለም ያሉ ነገሮች ሁሉ ውብ ናቸው። አንድ ሰው እየቀረባቸው መጥቶ ምናልባት ዘበኛ ይሆናል ተመልክቷቸው አልፎ ሄደ። በዚህ እንኳን በጣም ውብና ምስጢራዊ ነገር አለ። ከፊዮዲሲያ የሚመጣ መርከብ መብራቱን አጥፍቶ በጧቱ ብርሃን እየተመራ ወደ መርከቡ ማረፊያ ሲመጣ ይታያል። ሳሩ ጤዛዝሏል አለች አና ሰርጊዮቭና ንግግር ለመጀመር ያህል። አሁን ወደ ቤተ መግቢያ ጊዜ ነው። ወደ ከተማ ተመለሱ። ከዚህ በኋላ በቀኑ በምሳ ሰዓት በጎዳናው ላይ እየተገናኙ ምሳና ራት መብላት፣ ሽርሽር መውጣትና ባህሩን ማድነቅ ጀመሩ። በእንቅልፍ ማጣትና በልብ ምቷ መጨመር ታማርራለች። አያከብረኝም፣ ይንቀኛል በሚል ፍራቻና በቀናት ሳቢያ አንዱን ጥያቄ በመደጋገም ትጠይቃለች። በመናፈሻው ወይም በአደባባዩ የሚያያቸው ሰው ሳይኖር ወደ እርሱ ጠጋ አድርጎ በፍቅር ይስማታል። ጎሮቭ ስራ መፍታቱ፣ ቀን በቀን የሚያደርገው መሳሳም፣ የሁል ጊዜ ግልምጫና የመጋለጥ ፍራቻ፣ ሙቀቱ፣ የባህሩ ሽታ፣ በእይታቸው ስር የሚያልፉትን ስራ ፈት ቆንጆና የተንደላቀቁ ሰዎች፣ ይህ ሁሉ በአንድ ላይ ተደማምሮ እድሜውን የሚያረዝምለት መስሎ ታየው። አና ሰርጊዮቭና ቆንጆና ሰውን የሚስቡበት እንዳላት እያጫወታት ከባድ ወሲባዊ ግንኙነት ይፈጽማሉ። ከጠገቧ ጨርሶ አይለይም። እርሷ ግን ሁል ጊዜ በሐሳብ እንደተዋጠችና እንዳዘነች ነው። ትንሽም እንደማይወዳት እንደማያከብራትና እንደ አንድ ተራ ሴት ብቻ እንደሚቆጥራት ለማረጋገጥ ትጥራለች። በየምሽቱ ወደ ኦሪያንዳ ወደ ወንዙ ፏፏቴ ወይም ወደ አንዱ መዝናኛ ቦታ ተያይዘው ይወጣሉ። እነኚህ ጉብኝቶች ሁሉ አስደሳች ስለነበሩ አንዳንድ አዳዲስ ትዝታ እየጣሉ ያልፋሉ። ይህ ሁሉ ሲሆን ባልየው ይመጣል ብለው ይጠባበቃሉ። በመጨረሻም ባልየው የአይን ህመም እንዳጋጠመውና በፍጥነት ወደ ቤቷ እንድትመለስ የሚለውን ደብዳቤ ደረሳት።
አና ሰርጊዮቭና ወደ ቤቷ ለመመለስ አጣዳፊ ዝግጅት አደረገች። ወደ ቤቴ መመለሱ ጥሩ ነገር ነው አለችው ጎሮቭን። የድል ጣልቃ ገብነት ነው። በጋሪ ሆና ከያልታ ከተማ ወጣች። ጎሮቭም እስከ ባቡር ጣቢያው አብሯት ሄደ። ጉዞ አንድ ሙሉ ቀን ፈጀ። ወደ ባቡር ውስጥ ገብታ የባቡሩን መንቀሻቀሻ ማስጠንቀቂያ ሁለተኛ ደውል ሲደወል እንዲህ አለችው። አንድ ጊዜ ደግሜ ልየ አንድ የመጨረሻ እይታ። አዎን ልክ ነው። ባታለቅስም በጣም አዝና የታመመች መሰለች። የጉንጮቿ ጡንቻዎችም ይንቀጠቀጣሉ። አስታውሳለሁ፣ ሁልጊዜም አስታውሳለሁ አለችው። እግዚአብሔር ይባርክህ። አስበኝ፣ አስታውሰኝ። ለሁልጊዜ ልንለያይ ነው መሆንም አለበት። ምክንያቱም ቀድሞውንም መገናኘት አልነበረብንም። ደህና ሁን። እግዚአብሔር ይባርክህ። ባቡሩ በፍጥነት ጣቢያውን እየለቀቀ ተፈተለከ። በአጭር ጊዜ ውስጥ መብራቱ ተሰወረ። ከአንድ ደቂቃ በኋላ ሁሉም ነገር ይህንን እብደት በአፋጣኝ ወደ ፍጻሜው ለማምጣት ያበረ ይመስል የባቡሩ ድምጽም ጠፋ። ጎሮቭ በደረጃው ላይ ቆሞ በሩቁ በጨለማ ላይ አፍጥጦ ፈንጣዎች በያሉበት ድምጻቸውን ሲያስረቀርቁ ነፋሱ ከቴሌግራፍ መስመሮች ጋር ሲጋጭ የሚፈጥረው ፉጨት ከንቅልፉ ገና እንደነቃ ሰው ስሜት ያዳምጥ ነበር። ይህ በህይወቱ ካጋጠሙት ብዙ አጋጣሚዎች አንዱ መሆኑን ይህም ትዝታ ብቻ ጥሎለት ማለፉን ለራሱ በራሱ ተናገረ። መንፈሱ ተነክቶ አዘነ። መጠነኛ ጸጸትም ተሰማው። ይህቺ ሁለተኛ የማያያት ወጣት ሴት አብራው በቆየችበት ጊዜ ደስተኛ አልነበረችም። አፍቃሪዋና ወዳጇ ሆኖ ቆይቷል። በጠቅላላው ግን ባህሪ፣ ድምጽና የሰውነት ማሻሸቱን ዳሰሳው የትምክተኛ ወንድ ያውም እድሜውም የሴቲቱን እጥፍ ከሆነ እድለኛ ወንድ የሚሰነዘር ስድብ ያዘለ ነበር። ጥሩ የሚደነቅና ኩሩ አድርጋ ልትጠራው ተገዳለች። በርግጥም ከተፈጥሮ ባህሪው ለየት ብሎ ቀርቧታል። በአጠቃላይ ሳያውቀው አታሏታል። አየሩ የመጸወር አጠባ ያዝሏል። ምሽቱ ደግሞ በጣም ቀዝቃዛ ነው። እኔም ወደ ሰሜን የመሄጃዬ ጊዜ ደርሷል ሲል ጎሮቭ አሰበ። ከባቡር ጣቢያው ደረጃ እየወጣ ሲሄድ ጊዜው ደርሷል አለ። ወደ ሞስኮ ሲመለስ የክረምቱ ወራት መግባት ጀምሯል። ምድጃው ሁሉ ጊዜ እንደሞቀ ነው። ልጆቹ ከመኝታቸው ተነስተው ወደ ትምህርት ቤት ለመሄድ ሻያቸውን ለመጠጣት ሲነሱ ገና ጨለማ በመሆኑ ሰራተኛዋ ለአጭር ጊዜም ቢሆን መብራቱን ትለኩሳለች። ውርጭ ገብቷል። የመጀመሪያ በረዶ ሲወርድ ለበረዶ ሸርተቴ ለመጀመሪያ ጊዜ ሲወጣ ነጭ መሬት፣ ነጭ ጣሪያ ማየት ያስደስታል። በቀላሉ ያለ ችግር መተንፈስ መቻል የልጅነት ጊዜን ያስታውሳል። ቅጠሎቻቸው በጤዛ የተሸፈኑ ግርማ ሞገስ ያላቸው ትልልቅ አሮጌ ዛፎች እይታን ይማርካሉ። ከሌሎች የበለጠ ልብን ያስደስታሉ። በእነዚህ ዛፎች ቅርንጫፎች ስር ሲሆኑ የተራሮችና የባህር ትዝታ እየመጣ አያስቸግርም። ጎሮቭ የሚኖረው በሞስኮ ሲሆን አሁን ወደ ሞስኮ የተመለሰውም በአንድ ውርጫም ቀን ነው። ጸጉራም ካፖርቱን ለብሶ ወፍራም የእጅ ጓንቱን አጥልቆ ወደ ፔትሮቮክ ጎዳና ሲወጣ ቅዳሜ ማታ ደግሞ የቤተክርስቲያን ደውሎች ሲደወሉና ድምጻቸውን ሲሰማ በቅርቡ ያደረገውን ጉዞና የጎበኛቸውን ቦታዎች ውበትና ትዝታ ያደበዝዝበታል። ቀስ በቀስ በሞስኮ ኑሮ ውስጥ ሰምጦ ገባ። በመሰረቱ የሞስኮን ጋዜጦች አንብቤያቸው አላውቅም የሚለውን ሰው በቀን የ3 ጋዜጦች ደንበኛ አንባቢ ሆነ። እንደገና በምግብ ቤቶች፣ በክበቦች፣ በግብዣዎችና በክብረ በዓል ማዕከል ተያዘ፣ ተወጠረ። እንዲሁም የታወቁ ጠበቆችና ከያንያን ቤቱ መምጣታቸውንና በሕክምና ክበብ ከአንድ ፕሮፌሰር ጎን ተቀምጦ ካርታ መጫወቱ አኩራራው፣ ህሊናውን አሳበጠው። በአንድ ወር ጊዜ ውስጥ አና ሰርጊዮቭና አሳዛኝ ከሆነው ፈገግታዋ ጋር ከሷ በፊት እንደነበሩ ሴቶች ሁሉ ግልጽ ያልሆነች ትዝታ ሆና እንደምትቀር አልፎ አልፎ ብቻ በህልሙ ልትመጣበት እንደምትችል አመነ። አሁን ወሩም ወደ መገባደዱ ነው። የክረምቱ ወቅት አጠንክሮ ይዞታል። የአና ሰርጊዮቭና ትዝታ ግን ልክ ትላንት እንደሆነ ሁሉ ቁልጭ ብሎ ይታየዋል። ትዝታዎቹም በየለቱ የበለጠ እየተሰሙት ሄዱ። ልጆቹ ጥናታቸው ላይ ሆነው የሚፈጥሩት ንትርክ በሌሊቱ ጸጥታ አልፎ በጥናት ቤቱ ውስጥ ሲደርሰው ሙዚቃ ወይም ዘፈን ከሆቴሎቹ ሲሰማ ነፋሱ ከጭስ መውጫ ጋር ሲላተም የሚፈጥረው ድምጽ ያለፈውን ትዝታ በሙሉ ቀሰቀሰበት። በመርከቡ መቆሚያ የነበረው ጧት፣ በጭጋግ የተሸፈኑ የተራሮች አናቶች፣ ከፊዮዶሲያ የሚመጣው መርከብ፣
ፍቅር የተሞላው መሳሳም ሁሉ በአይነ ህሊናው ታየው። ተነስቶ በክፍሉ ውስጥ ትዝታውን እያስታወሰ በፈገግታ ተሞልቶ ይንጎራደዳል። ትዝታ ደግሞ ወደ ህልም ይለወጣል። ቀደም ሲል የሆነው በሐሳቡ ውስጥ አሁን ከሚሆነው ነገር ጋር ይደበላለቅበታል። አና ሰርጊዮቭና በህልሙ ተለይተው አታውቅም። ልክ እንደ ጥላው በሄደበት ሁሉ ተከትለው አጅባው ትሄዳለች። አይኖቹን ሲጨፍን ቀደም ሲል ከነበረችበት ሁኔታ አምራና ደምቃ ፊቱ ቆማ ትታየዋለች። ራሱንም ሲመለከት ቀደም ሲል ያልታ ከነበረው ሁኔታ የተሻለ መሆኑ ይታየዋል። ማታ ማታ ከመጽሐፍት መደርደሪያ ውስጥ ከመድጃውና ከማዕዘኑ አቅጣጫ ሆና ትታየዋለች። ትንፋሿና የቀሚሷ መንኮሻኮሽ ሁሉ ይሰማዋል። በጎዳናዎቹ በአይኑ ሴቶችን እየተከተለና እያማተረ እሷንም ይመስል እንዳለ ይፈልጋል። ይህን የሚሰማውን ስሜት ትዝታውን የሚያካፍለው ሰው ለማግኘት ክፉኛ ፈለገ። ስለ ፍቅሩ ቤቱ ውስጥ ሊያወራ አይችልም። ታዲያ ይህንን ጉዳይ ለማን ይንገረው? ቤቱን ለሚከራዩት ተከራዮችና ባንክ ለሚሰሩት ጓደኞቹ ለመናገር አልፈለገም። ለማን ይናገር? ፍቅር ይሆን የሚሰማው? ቀስፎ የሚይዝ ወይም ደራሲ በጥሩ ብዕሩ የሚስለው አይነት ፍቅር ይሆን? ወይም ከአና ሰርጊዮቭና ጋር ያለው የሚያስደስት ግንኙነት ምን እንደሆነ የሚጠቁም ነገር ይኖር ይሆን? ግልጽ ያልሆኑ አጠቃላይ ነገሮችን ስለ ሴቶችና ፍቅር እያነሳ ራሱን ከሚያዝናና በስተቀር የሚናገረው ነገር ለማንም ግልጽ አይደለም። ባለቤቱ ብቻ ቅንድቧን ወደ ላይና ወደ ታች እያነቃነቀች ዲሜትሪ የጉራኛ ሚና መጫወት አያምርብህም ትለዋለች። አንድ ምሽት ከአንድ የመንግስት ባለስልጣን ከሆነ የካርታ ጓደኛው ጋር ሆኖ ከሕክምናው ክበብ ሲወጣ ደብቆት የቆየውን ሐሳቡን ከመግለጥ ሊቆጠብ ባለመቻሉ በያልታ ያገኘኋትን አስደሳች ቆንጆ ልጅ ብታውቅ በማለት ሐሳቡን ገለጠለት። ባለስልጣኑ የበረዶ ጋሪ ውስጥ ገብቶ ሊንቀሳቀስ ሲል ወደ ኋላው መለስ በማለት ዲሜትሪ ዲሜትሪች በማለት ተጣራ። አቤት? ታውቃለህ፣ ትንሽ ሳትቀብጥ አትቀርም። እነኚህ ቃላት በጣም ተራ ነገሮች ቢሆንም ጎሮቭን ክፉኛ አናደዱት። የተዋረደ መሰለው። ምን አይነት ባህሪ፣ ምን አይነት ህዝቦች ናቸው? ምን አይነት የተበላሸ ምሽት፣ አድካሚና ባዶ ቀን ነው። የሚያበሽቅ ካርታ ጨዋታ፣ ስግብግብነት፣ ስካር፣ ስለ አንድ ነገር ብቻ ተደጋጋሚ የማያባራ ወሬ፣ የአንድ ሰው ጊዜና ኃይል ለማንም ሰው ጥቅም በማይሰጥ አንድን ነገር መልሶ ደግሞ ደጋግሞ በማውራት ብቻ የሚያልፍበት ውጤት የሌለው ድገትና የሚያቆረቆዝ ደካማ ኑሮ ነው። ማምለጫ ቦታ በሌለው በእብዶች ወይም በወንጀለኞች መታጎሪያ ቦታ የመኖር ያህል ነው። ጎሮቭ ሌሊቱን በሙሉ ሳይተኛ እንደበሸቀ በማደሩ ለሚቀጥለው ቀን የማይለቀው የራስ ምታት ህመም አተረፈ። የሚቀጥሉትን ጥቂት ቀኖች ጥሩ እንቅልፍ ባለማግኘቱ ተነስቶ አልጋው ላይ በመቀመጥ በማሰብ ወይም ክፍል ውስጥ በመንጎራደድ ያሳልፍ ነበር። ልጆቹና የሥራ ገበታው አሰልቺ ሆኑበት። ከሰው ጋር ተገናኝቶ ለመጫወት ወይም ወጣ ብሎ ለመንሸራሸር ፍላጎት አጣ። የልደት በዓል ሲመጣ ስለ አንድ ወጣት ሰው ጉዳይ ወደ ፒተርስበርግ ከተማ እንደሚሄድ ለባለቤቱ ነግሯት ልብሱን ከቶ ወደ ሰ ከተማ ሄደ። ለምን ጉዳይ? የሄደበትን ምክንያት እሱም ራሱ አያውቀውም። የሚያውቀው አና ሰርጊዮቭናን ማየት ማነጋገርና ከተቻለም ቀጠሮ መያዝ እንዳለበት ብቻ ነበር። ሰ ከተማ እንደደረሰ በሆቴሉ ውስጥ ያለውን ትልቅ ክፍል ተከራየ። የክፍሉ ወለል በግራጫ ምንጣፍ ከዳር እስከ ዳር ለብሷል። በጠረጴዛው አናት ላይ አንድ ራስ የሌለው ጋላቢ ባርኔጣውን በእጁ እንደያዘ የሚያሳይ ቅርጽ ያለበት አንድ አሮጌ የቀለም ብልቃት ተቀምጧል። የሆቴሉ አዳራሽ ሰራተኛ ጎሮቭ ለማወቅ የፈለገውን ነገር ሁሉ ነገረው። ፎንዳይዲሪትስ በስታሮ ጉንቻርኒያ ጉዳይ የራሱ የሆነ ቤት እንዳለው፣ ቤቱ ከሆቴሉ ብዙም እንደማይርቅና በከፍተኛ ደረጃ በትልቅ ደስታና ምቾት እንደሚኖር፣ ብዙ የሰረገላ ፈረሶች እንዳሉት የከተማው ሰው ሁሉ እንደሚያውቀው መረጃ አገኘ። ሰራተኛው የዳይድሪትዝን ስም ድራይድሪቲዝ ብሎ ነበር የጠራው። ጎሮቭ ወደ ስታሮ ጎንቻርናዮ መንገድ በመሄድ የሚፈልገውን ቤት በቀላሉ አገኘው። ከፊት ለፊቱ በረጅም አጥር ታጥሯል። ለመከላከያ እንዲመች ሹል ብረቶች በአጥሩ አናቶች ላይ ተተክለዋል። እንደዚህ ያለ አጥር ራሱ ሰውን ለማባረር የሚያስችል ነው በማለት አሰበ ጎሮቭ የቤቱን አጥርና መስኮት በመመልከት። በዓል ስለሆነ የአና ሰርጊዮቭና ባለቤት ቤት እንደሚገኝ ገመተ። በመሆኑም በራን ኳክቶ መጥራት እንደሚያስደነግጣትና እንደሚያስፈራራት ትክክልም እንደማይሆን አሰበ። ማስታወሻም ቢሆን ባለቤቷ እጅ ሊወድቅ ስለሚችል
አደጋ እንደሚያመጣ ታየው። መልካሙ ነገር ሊያየት የሚያስችለውን አጋጣሚና እድል መጠበቅ መሆኑን ተረዳ። አይኖቹን ከቤቱ አጥር ላይ ሳይነቅል በመንገዱ ላይ እየተመላለሰ እድል የሚያመጣለትን አጋጣሚ መጠበቅ ጀመረ። እንደለማኝ የዕለት ምግቡን ፍለጋ ወደ ግቢው ሲገባ ውሾች ተተናኮሉት። ከአንድ ሰዓት በኋላ ደግሞ በጣም ደካማ የፒያኖ ድምጽ ጆሮ ገባ። አና ሰርጊዮቭና መሆን አለባት የምትጫወተው። በድንገት የቤቱ የፊት በር ተከፍቶ አንዲት አሮጊት የሚያውቀው የሚመስል አንድ ነጭ ሶሎ ውሻ አስከትለው ወጡ። ጎሮቭ ውሻውን ለመጥራት ሞከረ። ነገር ግን በድንጋጤ ልቡ በጣም በመምታቱ የውሻውን ስም እንኳን ማስታወስ አልቻለም። መንቀሳቀሱን ቀጠለ። ቀስ በቀስ የግቢውን አጥር እየራቀ ሄደ። አና ሰርጊዮቭና እንደረሳችው እንደውም ምናልባት ሐሳቧን የሚከፍልላት ሌላ የወንድ ጓደኛ ሳታገኛት ቀረም በማለት በቁጣ ለራሱ ለማስተዋወቅ ተዘጋጅቶ ነበር። ከጧት እስከ ማታ እዚህ የተረገመ አጥር ውስጥ ተዘግታ ለምትቀመጥ ወጣት ሴት ከዚህ የበለጠ የተፈጥሮ አማራጭ ምን ሊኖራት ይችላል? ወደ ሆቴሉ ተመልሶ በክፍሉ ውስጥ በሶፋው ላይ ለጥቂት ጊዜ ተቀምጦ የሚያደርገው ጠፍቶት ሲያወላውል ራት አዞ ከበላ በኋላ ለረጅም ጊዜ ተኛ። ምን መጥፎ ረፍት የሌለው ሥራ ነው እያለ አሰበ። ነቅቶ ወደ መስኮቱ እየተመለከተ ጊዜው መሽቷል፣ እንቅልፌን አሁን ጨረስኩ፣ ሌሊቱን እንዴት ላሳልፈው ነው እያለ ራሱን ጠየቀ። አልጋው ላይ ተነስቶ ሲቀመጥ የለበሰውን ርካሽ ግራጫ የአልጋ ልብስ ሲያይ በጣም በመናደድ ራሱን ወቀሰ። ርካሹ የአልጋ ልብስ የሆስፒታሎችን የብርድ ልብስ አስታወሰው። አንተና ባለውሻዋ ወይዘሮ ጀብደኞች ናችሁ፣ ተመልከት ለድካምህ ያገኘኸውን ፍሬ እያለ ራሱን ይወቅሳል። ጠዋት ባቡር ጣቢያው ሲደርስ በትልልቅ ፊደሎች የተጻፈውን ማስታወቂያ ጌሻ የተሰኘው ትርኢት ለመጀመሪያ ጊዜ በቲያትር ቤቱ እንደሚታይ ያነበበውን አስታውሶ ወደ ቲያትር ቤቱ ሄደ። የመጀመሪያውን ቀን ትርኢት ለማየት እንደምትሄድ ያለው ዕድል ከፍተኛ ነው ሲል ለራሱ ተናገረ። ቲያትር ቤቱ ጢም ብሏል። እውነተኛው የገጠር ቲያትር ቤት ነበር። መብራቶቹ በትንባሆ ጢስ ተጋርደዋል። በሰገነቱ ላይ የተቀመጡት ደንበኞች ያለ ረፍት ይንቀሳቀሳሉ። በመጀመሪያው ረድፍ መቀመጫ የአካባቢው ምርጥ ለባሾች እጆቻቸውን ወደ ኋላ አጣምረው ቆመው የመጋረጃውን መከፈት ይጠባበቃሉ። በክብር መቀመጫው የመጀመሪያው ረድፍ ያገረገዩ ሴት ልጅ ጸጉራማ የአንገት ልብሷን ደርባ ተቀምጣለች። አገረገዩ ራሱ በክብር መቀመጫው መጋረጃ ስር ተደብቆ እጁ ብቻ ይታያል። መጋረጃው ሲከፈት ኦርኬስትራው ሙዚቃ አሰማ። ተመልካቹ እየገባ መቀመጫውን ሲይዝ ጎሮቭ በጉጉት በተመልካቹ ላይ አይኖቹ ተንቀዋለሉ። አና ሰርጊዮቭናም መታለች። በሶስተኛው ረድፍ መቀመጫ ተቀምጣለች። ጎሮቭ ሲያያት ልቡ የቆመ መሰለው። ዓለም ለሱ ቅርብና ውድ ለደስታው ምንጭ የሆነ ነገር ብቻ እንዳቀፈች ከመቅጽበት ተገለጠለት። ይህች በሰዎች ስብስብ ውስጥ የተዋጠች ትንሽ በምንም አይነት ልዩ ፍጥረት ሆና የሰውን መንፈስ የማትስብ በእጆቿ አስቀያሚ የሆነ አቅርቦ የሚያሳይ መነጽር የያዘች ሴት አሁን ሕይወቱን ሞላችው። ሐዘኑ፣ ደስታውና ሌላም የሚፈልገው ነገር ሁሉ ሆና ታየችው። ኦርኬስትራው የሚመጣው ድምጽ እሽሩሩ እያለው እንዴት ውብና ቆንጆ እንደሆነች ማሰብና ማለም ጀመረ። አና ሰርጊዮቭና ጋር አንድ ረጅም ክብ ትከሻና ሽክን ጢም ያለው ወጣት ሰው አለ። አጠገቧ በተቀመጠ ቁጥር ጎንበስ እያለ እጅ ይነሳታል። እንዲሁም በተደጋጋሚ ሳያቋርጥ እጅ የሚነሳው ሰው ያለ ይመስላል። ያልታ ላይ በምሬት ተላላኪ ብላ የጠራቸው ይህ ሰው ባልዋ ሳይሆን አይቀርም። በእርግጥም በዚህ ትልቅ ሰውነት ላይ የበታችነት ወይም ያደርባይነት ሁኔታ ይነበባል። ጣፋጭ ፈገግታ ያሳያል። በኩቱ ደረት ላይ የተሰካው የሆነ የሳይንስ ማህበር አባልነት ምልክት የሆቴሉ ቤት ተላላኪ መለያ ቁጥር ይመስልበታል። በመጀመሪያ የእረፍት ጊዜ ባልዋ ሲጋራ ለማጨስ ጥሏት ወጣ። ጎሮቭ መቀመጫውን ጥሎ ወደ እርሷ በመሄድ እየተንቀጠቀጠ የግዴታ ፈገግታ እያሳየ እንደምነሽ አላት። ገልመጥ ብላ ስታየው ክው ብላ ደነገጠች። አመዷ ቡና አለ። ለማረጋገጥ እንደገና በፍራቻ ተመለከተችው። አይኖቿን ለማመን አቅቷት በድንጋጤ እንዳትወድቅ እየታገለች በአንድ እጇ የያዘችው መነጥርና ማራገቢያ ሙጭጭ ብላ ያዘች። ሁለቱም አንድ ቃል አልተነፈሱም። በተቀመጠችበት ቀረች። እሱም መደንገጧን በማወቁ ደፍሮ አጠገቧ አልተቀመጠም። የቫዮሊንና የዋሽንት ድምጽ ይሰማል። መቀመጫው ላይ ያለ ሰው ሁሉ እነሱን ብቻ የሚመለከት ስለመሰላቸው ተደናግጠዋል። በመጨረሻም
አፈፍ ብላ በመነሳት ወደ አንዱ መውጫ አመራች። እሱም ተከትሏት በመውጣት ኮሪደር ለኮሪደር ደረጃ ለደረጃ ዓላማ ቢስ በሆነ መንገድ ተዘዋወሩ። ሲዘዋወሩ ሁሉ የመንግስት ባለስልጣኖች፣ የሁለተኛ ደረጃ መምህራንና የመንግስት ሰራተኞች ሁሉም በደረታቸው ላይ ባጅ የለጠፉ እያለፏቸው ይሄዳሉ። የወይዛዝርት ካፖርቶች በመስቂያው ላይ ተሰቅለዋል። ጠንከር ያለ የሲጋራ ሽታ ያዘለ የነፋስ ሽውታ ይነፍሳል። ይህንን የተመለከተ ልቡ በኃይል የሚመታው ጎሮቭ እንዲህ ሲል አሰበ። ይህ ሁሉ ሰውና ኦርኬስትራው ለምንድን ነው የተሰበሰቡበት? ወዲያው ሐሳቡ አና ሰርጊዮቭናን ባቡር ጣቢያ ድረስ ሄዶ የሸኘበትን አስታወሰ። በዚያን ምሽት ሁለተኛ እንደማይገናኙ ሁሉም ነገር እንዳለቀና እንዳበቃ ለራሱ ተናግሮ ነበር። አሁንስ መጨረሻው ምን ያህል ሩቅ ይሆን? አንድ ጠባብ ደረጃ በላዩ ላይ ለከፍተኛ ባለስልጣኖች የሚል የተለጠፈበት አጠገብ ስትደርስ ቆመች። እንዴት አስደነገጥከኝ አለች በድንጋጤ አመዷ ቡን እንዳለ በከባዱ እየተነፈሰች። እንዴት አስፈራኸኝ? በድንጋጤ በድን ሆኛለሁ። ለምን መጣ? ለምን ግን አና አለ በቀስታና በቸኮለ ድምጽ። ግን አና ልትረጅኝ ሞክሪ፣ እባክሽ ተረጅኝ። በፍርሃት በልመናና በፍቅር አይን ገልመጥ ብላ አየችው። ቀስ ብላም መልኩና ገጽታው በሐሳቧ ተቀርጾ እንዲቀር የምትፈልግ ይመስል ትክ ብላ ተመለከተችው። የሱን ንግግር በመተው በጣም ደስተኛ አልነበርኩም በማለት ንግግሯን ቀጥላ ካንተ በስተቀር ሌላም ማስበው ነገር አልነበረም። የኖርኩት ስላንተ ሳስብ ነው። ለመርሳት ስሞክር ነበር። ለምን እንዴ ለምን መጣ አለችው። ከበላያቸው ባለው ወለል ላይ ሁለት ተማሪዎች ሲጋራ እያጨሱ ወደ ታች ይመለከታሉ። ጎሮቭ ግን ግድ አልነበረውም። አና ሰርጊዮቭናን ወደ እርሱ በማስጠጋት ፊቷን ከንፈሯንና እጆቿን መሳም ጀመረ። ምን እያደረክ ነው እንዴ? ምን ማድረግህ ነው አለችው በድንጋጤ ወደ ኋላዋ እየሸሸች። ሁለታችንም አብደናል። በዛሬው ሌሊት ተመልሰ እንድትሄድ ቅዱስ በሆነው ነገር ሁሉ ለምንሃለሁ። አንድ ሰው እየመጣ ነው አለችው። አንድ ሰው ወደ ላይ ደረጃውን እየወጣ ነበር። መሄድ አለብህ አለችው አና ሰርጊዮቭና በሹክሹክታ። ትሰማኛለህ ዲሜትሪ ዲሜትሪች? ሞስኮ ወደ አንተ መጣለሁኝ። ደስተኛ አልነበርኩም። አሁንም ደስተኛ አይደለሁም ፈጽሞ። የበለጠ እንድሰቃይ አታድርገኝ እምልልሃለሁ። ሞስኮ መጣለሁኝ። በላሁን መለያየት አለብን። ተወዳጁ ሩሩና ደጉ ጓደኛዬ፣ ውዱ ወዳጄ፣ በቃ አሁን መለያየት አለብን አለችው። እጁን ጠንከር አድርጋ ጨብጣ ወደ ኋላዋ ደጋግማ እየተገላመጠች ደረጃውን ወረደች። በርግጥም አይኖቿ የደስተኛ ሰው አይመስሉም። ጎሮቭ ለትንሽ ጊዜ በነበረበት ቦታ ጸጥ ብሎ ቆመ። አካባቢው ጸጥ ሲል ካፖርቱን ካስቀመጠበት አንስቶ ከቲያትር ቤቱ ወጥቶ ሄደ። ከዚያም አና ሰርጊዮቭና ልታየው ወደ ሞስኮ መሄድ ጀመረች። በሁለት ወይም በሶስት ወር አንድ ጊዜ ስለ ሴቶች ህመም እነጋገራለሁ እያለች ለባሏ በመንገር ከሰከተማ ወደ ሞስኮ ትሄዳለች። ባለቤቷ ያምናታልም አያምናትምም። በሞስኮ የምትቀመጠው በስላቪያንስኪ ባዛር ሲሆን ሞስኮ እንደደረሰች ወዲያው አንድ ቀይ ቆብ የሚደፋ መልእክተኛ ወደ ጎሮቭ ትልካለች። ጎሮቭም እየሄደ ያገኛታል። ስለዚህ ጉዳይ በሞስኮ ከተማ የሚያውቅ አንድም ሰው አልነበረም። በክረምቱ ወራት አንድ ጧት እንደተለመደው ሊያየት ሄደ። መልእክተኛው ባለፈው ዕለት ምሽት እቤቱ ሄዶ አላገኘውም ነበር። የልጁም ትምህርት ቤት በመንገዱ ላይ ስለነበር በዚያው እግረ መንገዱን ልጁን ሊያደርሳት ነበር። ሙቀቱ ከዜሮ በላይ 3 ዲግሪ ነው አላት ጎሮቭ ለልጁ። እንዲህ ሆኖ በረዶ ይወርዳል። አየሽ ምድር አጠገብ ከዜሮ በላይ ነው። በላይኛው አየር ንጥፍጣፍ ውስጥ የሙቀቱ መጠን የተለየ ይሆናል። ለምንድነው በክረምት ወራት የሰማይ ጉሩምሩምታ ወይም ነጎድጓድ የሌለው አባባ ስትል ልጁ ትጠይቀዋለች። ይህንንም ገለጸላት። እየተናገረ ያለ የሚሄድበት ወደ ራንዴቭ የተለየ ዓላማ እንዳለው ይህንንም ደግሞ ማንም ሰው ማወቅ የሌለበት መሆኑን ራሱን በራሱ አስታወሰ። የሚኖረው ሁለት መልክ ያለው ህይወት ነው። አንዱ በግልጽ ማንም እያየው እንደ ጓደኞቹ በልምድ የሚካሄደውን የእውነትና ሐሰት ኑሮ ሲሆን ሌላው በድብቅ የሚፈሰው የምስጢር ህይወት ነው። አንድ እንግዳ በሆነ ምክንያት ምናልባትም ድንገተኛ ከሆነ ተከታታይ አጋጣሚ
በህይወቱ ውስጥ የሚያደርጋቸው እውነተኛ ነገሮች ሁሉ ጠቃሚ፣ አስፈላጊ፣ አስደሳች፣ ራሱን ሲያታልል በእርግጥ ሐቀኛ ሆኖ የሚፈጽማቸው በአጠቃላይ አብነቱን የሚገልጡ ነገሮች ሁሉ የሚካሄዱት ድብቅ በሆነ ምስጢራዊ ህይወቱ ነው። በሌላው በኩል ማንኛውም በጉልህ የሚያደርገው እንቅስቃሴ፣ የባንክ ስራው፣ በክበብ የሚያደርጋቸው ውይይቶች፣ ዝቅተኛ ዘርፎች የሚለው አነጋገሩ ከባለቤቱ ጋር የሚገኝባቸው ዓመታዊ በዓላት ላይላዩን ያለ ምስጢራዊ ህይወቱን የሚሸፍንበት የውሸት ህይወቱ ነው። ሌላውንም ሰው በራሱ መመዘኛ ይለካ ጀመር። እውነተኛውን ሐቀኛውንና ተጨባጩን የሚያዩን ሁሉ ማመን ወይም መቀበል በመተው የእያንዳንዱን ሰው አስደሳች ህይወት በጨለማ በሚስጥር የሚካሄድ ነው ብሎ ተቀበለ። እያንዳንዱ ግላዊ ኑሮና ህይወት በሚስጥር ዙሪያ የሚሽከረከር በመሆኑ ነው ሁሉም ስልጡን ሰዎች ስለ ሰው ሚስጥር መጠበቅና መከበር አጠንክረው የሚከራከሩት። ጎሮቭ ልጁን ትምህርት ቤት በር ላይ ትቶ ወደ ስላዚያንስኪ ባዛር አመራ። እንደደረሰም ካፖርቱን በኮሪደሩ አንድ መስቀያ ላይ ሰቅሎ ደረጃውን በመውጣት አንድ በር በዝግታ አንኳኳ። አና ሰርጊዮቭና ጎሮቭ በጣም የሚወደውን ግራጫ ልብስ ለብሳ በጉዞ ተዳክማና እሱን በመጠበቅ ልቧ ተሰቅሎ ካለፈው ምሽት ጀምሮ ተጠብቀው ነበር። ፊቷ ቢገረጣና በፈገግታ ባትቀበለውም ገና በሩን ጨርሶ ከመግባቱ በፊት እቅፍ ውስጥ ወደቀች። ለዓመታት ያልተገናኙ ይመስል ለረጅም ጊዜ ተሳሳሙ። ታዲያስ እንደምነሽ ሲል ጠየቃት። አዲስ ነገር አለ? ቆይ እነግርሃለሁ። አልቻልኩም። ስለምታለቅስ መናገር አልቻለችም። ከርሱ ራቅ በማለት በመሐረቧ አይኖቿን ዳበሰች። ለቅሷን እስክታበቃ ልጠብቃት ብሎ አጠገቡ በነበረ ወንበር ላይ ተቀመጠ። ሻይ እንዲመጣለት ደውል ደወለ። ሻዩን እየጠጣ ጥቂት ጊዜ ቢያልፍም እሷ ፊቷን ወደ መስኮቱ መልሳ በነበረችበት ቆማለች። የምታለቅሰው በስሜት ስለመራራውና አሳዛኙ ህይወታቸው ህሊናዋን እየኮረኮራት ነበር። የሚገናኙት በሚስጥር ሌባ ይመስል ከህዝብ ተደብቀው ነው። የተበላሸ ህይወት አይደለም የሚኖሩት። አታልቅሺ አላት። ፍቅራቸው ቶሎ እንደማያልቅ በዚህ ጊዜ ያልቃል ብሎ ሊናገር ወይም ሊገምት የሚችል ሰው እንደማይኖር ለጎሮቭ ግልጥ ነበር። አና ሰርጊዮቭና ቀደም ሲል ከምትወደው የበለጠ እየወደደችውና እያመለከችው በመሄዷ አንድ ቀን ፍቅራቸው ማለቁ እንደማይቀር መናገሩ አስፈላጊ አልነበረም። ቢነግራትም አታምነውም ነበር። ከተቀመጠበት ተነስቶ ወደ እርሷ በመጠጋት ትከሻዋን አቅፎ በለሰለሰ ቃላት ሊያሞካሻት ጠጋ ሲል በድንገት ምስሉን በመስተዋት ውስጥ ይመለከተዋል። ጸጉሩ ወደ መሸበቱ ነው። ባለፉት ጥቂት ዓመታት ውስጥ ይህን ያህል ማርጀቱ አስደነቀው፣ ገረመው። እጆቹ ያረፈበት ትከሻ ይሞቃል፣ ይንቀጠቀጣል። ለዚህ ህይወት ትኩስና ውብ ለሆነ ህይወት በቅርቡ እንደርሱ ለሚከስመውና ለሚጎብጥ ህይወት አዘነ። ለምንድነው እንደዚህ የምትወደው? ሴቶች ሁሉ ጊዜ በእውን ካለው እሱነቱ የተለየ መሆኑን ያምናሉ። የሚወዱት እሱን ሳይሆን በሐሳባቸው የቀረጹትን በውስጡ ያለውን በህይወታቸው በሙሉ በጉጉት የፈለጉትን ሰው ነው። በመጨረሻ ስህተታቸውን ሲገነዘቡም ቀደም ሲል እንደነበረው መውደዳቸውን ይቀጥላሉ። ማንኛቸውም ግን ከርሱ ጋር ደስተኞች አልነበሩም። በማከታተል ብዙ ሴቶችን ተራ በተራ አወቀ። ያፈቅራል፣ ይለያያል፣ ወዶ ግን አያውቅም። በህይወታቸው ውስጥ ምንም ያልሆኑትና ያላደረጉት ነገር የለም። ፍቅር ግን አልነበረም። እድሜው ሲገፋና ጸጉሩ ሲሸብት ለመጀመሪያ ጊዜ በህይወቱ እውነተኛና ሐቀኛ ፍቅር የያዘው አሁን ብቻ ነው። እሱና አና ሰርጊዮቭና በጣም ቅርብ እንደሆኑ ሰዎች፣ እንደ ባልና ሚስት በጣም እንደሚዋደዱ ወዳጆች ፍቅራቸው ጸና። አንዳቸው ለአንዳቸው የተፈጠሩ መስሎ ታያቸው። እርሱ ለምን ሚስት እንዳለው እሷም ለምን ባል እንዳላት ፈጽሞ ሊገባቸው አልቻለም። ከቦታ ቦታ ሲዘዋወሩ ተይዘው በተለያዩ ጎጆ የተከተቱ ሴትና ወንድ ወፎች ይመስላሉ። አሁን ያላቸው ፍቅር ሁለቱንም ስለለወጣቸው ቀደም ሲልና አሁንም ሁለቱም ያፍሩበት ስለነበረው አድራጎታቸው ይቅርታ ተደራረጉ። ቀደም ሲል ሐዘንና ትካዜ ሲሰማው መጀመሪያ በአእምሮ በሚፈጠረው አስተሳሰብ ይጽናና ነበር። አሁን ግን በዚህ አድራጎቱ በጣም ሐዘንና ጸጸት ተሰማው። ከዚህ አይነቱ ሁኔታ በመራቅ ሐቀኛና ደግ ለመሆን ፈለገ። ፍቅሬ ለቅሶሽን አቁሚ አላት። በቂ አልቅሰሻል። አሁን አቁሚና ምን ማድረግ እንዳለብን እያሰብን እንነጋገር። ከዚያም ስላሉበት ሁኔታ መደበቁ፣ ማታለሉ፣ በተለያየ ቦታ መኖሩ፣ ሳይገናኙ ረጅም ጊዜ መቆየቱን አንስተው እንዴት ይህንን አስፈላጊ ነገር ሊያስወግዱ እንደሚችሉ በረጅሙ ተወያዩ። ይህንን የማይፈለግ የማይቻል ሰንሰለት
እንዴት ያስወግዱት ይሆን? እንዴት በማለት ራሱን ይዞ ደጋግሞ ጠየቀ። እንዴት? ውሳኔ ላይ ለመድረስ በጣም ጥቂት የቀራቸውና ከዚያም አዲስ ቆንጆና ሸጋ ህይወት የሚጀምሩ መስሎ ታያቸው። ሆኖም መጨረሻው በጣም ሩቅ መሆኑን ሁለቱም ተገናዘቡ። ከባዱና በጣም ውስብስብ የሆነው ክፍል ገና መጀመሩ ነበር።